ስለ አባቴ ምንድን ነው የምታውቀው? ስማኝ፣ የምታወራው ነገር ቀልድ ቢሆን አንገትን ነው በጥስል። ማን ነው በጣሽ? ማን ነው ተበጣሽ? ሰማኛለህ? እዚህ የጠራው ለራስ ብዬ ነው። አይ ካልክ ደግሞ የራስ ጉዳይ። ጥርግ ብለህ መሄድ ትችላለህ። ድሮም ሰው ሲያስቡለት አይወዱ። እሺ ምንድን ነው? እውነቱን ተናገር። ይኸውልህ ምን መሰለህ፣ እውነቱ ደግሞ ሁሉንም ነገር ባንዴው አልነግርህ። የምነግርህ ቀስ ቀስ እያልኩ ነው። እንግዲህ እኔ እንደሰማሁት ከሆነ አባትህ ከመሞቱ በፊት መረጃ አግኝቶ ነበር። የምን መረጃ ነው ያገኘው? እሱ የሚፈልጋቸው ወንጀለኞች ነበሩ። ስለነሱ። የምን ወንጀለኛ? አንተ ቆይ ያምሃል እንዴ? ይኸውልህ የምነግርህን አርፈህ ስማ። ጥያቄ አታብዛብኝ። እሺ ተናገር፣ ምንድን ነው? ከዛ አባትህ ሲደርስባቸው መረጃውን ሳያወጣ በፊት ገደሉት። ተናገር። ማን ነው እንደዚህ ያለው? ምን ማለት ነው? ይሄ መረጃ ከየት ነው ያመጣው? ማን የገደለው? ስማ ስላሳዘንከኝ ነው እባክህ። እኔ እኮ ምንም ነገር ያለማድረጉ መብቱ አለኝ። ላግዝህ ብዬ ነው። አንተ ለኔ ያስበህ? አዎ እኔ ለእውነት የምቆም ሰው ነኝ። አንተ ማንም ልትሆን ትችላለህ። የማውቀውን ነገር ነው የማውቀው። ውሸቴን ነው እማምን እንዳይመስልህ። እንደዛ ከሆነ ደግሞ ጥሩ። አትመነኝ፣ አጠገቤም እንዳደርስ። ልቅቀኝ፣ ወደ ቤት እሄዳለሁ። እሺ እንደዛ ከሆነ ማን እንደገደለው ንገረኝ። አይ እሱንማ ማድረግ አልችልም። እንዴት ይሆናል ብለህ ነው? ስለዚህ እየዋሸ ነው ማለት ነው። አታውቀውም ወይ? ደግሞ አንድ መፍትሄ አለ። ለምትናገርበት እከፍላለሁ። ኧረ ስማ፣ ሙሉ ቤተሰባችሁ በገንዘብ ነው እንዴ የምታስቡት? ስትፈልጉ ገደል መግባት ትችላላችሁ። እሺ ፋራውላ። ወዴት ነው? ከቤት ድረስ ጠርተህ እዚህ አስመጥተኝ። ስማ፣ ምንም ቁም ነገር ሳትነግረኝ አንተም ወዴትም አትሄድም፣ እኔም የትም አልሄድም። እንደዛ ከሆነ ስርዓትን ያዝ፣ አትፈታተን። ባሊዝስ ወደህ ነው? ከቤት ድረስ የጠራኸኝ እኮ ገዳዩን ለመናገር። ሰማኛለህ? እንደውም አላቅም። በቃ አጠገቤም እንዳደርስ። አይ የሆነ የምታውቀው ነገርም አለ። በል ተናገር። ተላቀቁ እንጂ ምን እየተፈጠረ ነው? አይመለከትሽም። ሂጂ ወደ ቤትሽ ግቢ። እንዴ እንደዚህ ሆናችሁ የመግባት ነው? ዝም በይ ኑኑ፣ ከዚህ ሂጂ አልኩሽ። ትሰሚኛለሽ? ይህም በሽተኛ በሰላም ወሰጂው። ዝም በል። በሽተኛውም አንተ ነህ። ደግሞ ቀን ላይ አስጠንቅቄ ነበር። እብድ ነሽ። ጭራሽ ተባበራችሁብኝ። ለምን ታዲያ አደበደቡኝ? መቼም ከስድቡ ዱላ ይሻለኛል። አንተ ቤሉል እና በቃ ተወውና ወደ ቤት እንግባ። ልቀቂኝ። ጫፍ እንዳለ አይመለከትሽም። ስማ እውነቱን ተናገር። እንዴ ይሄ ምንም አያውቅም ዝም ብሎ ነው እያልኩ። ዝም በይ ኑኑ። ለምንድን ነው በማይመለከትሽ በማለት የምትገቢው? እንዴ እኔ እኮ እንዳትደባደቡ ብዬ ነው። እና ብንደባደብ ይመለከትሻል? ለነገሩ እሱ እንዳይጎዳ በተጠነቀቂለት ነው የሚሻለው። ምን ማለት ነው? ያወራሁት በምንግባባበት ቋንቋ ነው። ስለዚህ ገብቶሻል? አይ አልገባኝም። ካልገባሽ የራስሽ ጉዳይ። ምን ነው አልተስማማችሁም መሰለኝ። ትቶሽ ይራ አይደል? አይመለከትም ባለጌ። ቀሌ ምን ብዬ ነበር? ለምን አገኘው? ራሱን የመጣው ነው አይደለም የሄድኩት። ስለዚህ ምንም ነገር ቢፈጠር አይመለከተኝ። እርግጠኛ ነኝ አንተ ካልጠራው በጭራሽ አይመጣም። አንቺ በሱ እርግጠኛ ነሽ? እንደማየው ከሆነ ግን እሱ አንቺን በፍጹም ሊያይሽ አይፈልግም። አይመለከትም አልኩ እኮ ሰውዬ። ትወጂዋለሽ አይደል? ምን አገባ? ለዛ ነው እንደዚህ እየሆንሽ ያለሽው። ግን ደግሞ መንቃት አለብሽ፣ አሊያ ደግሞ አጎዳደቋ ይከፋል። በለው አንተም ሰው ሆነ ልትመክረኝ ባልሆነ። አታስቢ፣ የኔም ማንነት የምታይበት ቀን ሩቅ አይሆንም። እሺ አሁን ልሂድበት፣ አትጨቃጨቀኝ። እንዴ ዛሬም ቢሆን እኮ አንቺ ነሽ የመጣሽው። አንተም ብዬ አይደለም የመጣሁት። በአጋጣሚ ሳያችሁ ልትጣሉ መስሎኝ የመጣሁት። እሱስ ይገባኛል። ያንን የማይፈልግሽ ልጅ ብለሽ ነው። ኡፍ ጨቅጫቃ። ስትበሳጭ ደግሞ እንዴት አባቷ ነው የምታምረው! እናታችሁ አንቺማ የኔ ነው የምትሆኚው፣ ሌላ የማንም አትሆኚ።
እንዴ በጣም ቆየህ እኮ። ምን ላድርግ? የሚተካልኝ ሰው አጥቼ እኮ ነው። እሺ አሁንስ? አሁንማ ሰው ተክቻለሁ። ሰማይ ሞኩ ከይህን ልብስ ትንሽ ይዤ ሊመጣ ነበር ግን አልቻልኩም። እና አንተ ደግሞ እንድትሞክርልኝ። እንድትሞክር ስትል የሴት ልብስ ይዤ ልወጣ ነው? አንተ ደግሞ ስራና ክብርንማ አታገናኝ። ክብርን ባይሆን እኔ ደፍሬ እሷ ልብስ አልነካም። መኩ ዝም ብለህ የተባልከውን አድርግ። አይሆንም ስልህ ተው እንጂ እኔ እንዲህ አይነቱን ነገር አላደርገውም፣ ማድረግም አልችልም። አንተው ራስህ ደግመህ ደጋግመህ ብትሞክረው ይሻላል። እኔማ አንድ ሞክሬ አልተሳካልኝም። አሁን ድጋሚ ከተያዝኩ ለስሜ ራሱ ጥሩ አይደለም። ደግሞ ቆይ ያዙ የተባሉትን ልጅ ይዘውታል ወይ? እንደ አጋጣሚ ስለሱ አላወራንም፣ እኔም አልጠየኳቸውም። እንዴ ቆይ ምን ሆነ ነው? እንደዚህ ማ ትዘናጋ። ከተዘናጋ መበላታችን ነው። እሺ እጠይቃቸዋለሁ። በለውን ወደ ቤት ገባና ያልኩህን ነገር አድርግ። አይ እንደ ይሄ ነገር ቢቀርብኝ ግን ጥሩ ነው። ምንም አይፈጠርም፣ አንተ ምንም አታስብ። እሺ በቃ ስማ፣ ደግሞ ተሳስተህ ለማንም ምንም ነገር እንዳትል። በዛ ላይ ደግሞ የምታደርገውን ነገር ተጠንቀቅ። ስልክ ሰዎች ፊት እንዳታወራ፣ ስልክህንም አስቀምጠህ እንዳትነሳ። እሺ ለእሱ አታስብ፣ እጠነቀቃለሁ ደህና አድርጌ። ለቤተሰብ ለእህቶችም ለማንም ምንም ነገር እንዳትል። እባክህ ምንም አላለም፣ ሕፃን ልጅ ነው እንደሚመስለህ እኔ። እሺ በቃ አንተ ሂድ፣ እኔ ትንሽ ቆይቼ እመጣለሁ። ምንድን ነው የሆነችው? ምን ሆና ነው? ኤልሱ ወይኔ ኑኑ፣ ቆይ ምንድን ነው የሆነችው? እሺ ምን ሆና ነው? እኔ አላውቅም። እህቴ መድኃኒት ግዢ ብላ ልካኝ ስመለስ እንደዚህ ነው ያገኘኋት። የምን መድኃኒት ነው? ታማ ነበር እንዴ? እሺ በቃ ተውት፣ አምቡላንስ እንጥራሽ። አይ አምቡላንስ እስኪመጣ አልጠብቅም። እሺ በቃ እንደዛ ከሆነ አንሳት። እሺ ግን ትንፋሽ አላት አይደል? ይሁት ቀስ በል ቆይ እኔ እዚህ ሁኚ። አንቺ ቤት ውስጥ ማንም የለም። ሌሎች ቀስ በል እንዳይነካት። ባለፈው ራስሽን ደብድበሽ አይደል ልጮሽው? አሁን ደግሞ እውነቱን ካልተናገርሽ እኔ ራሴ ነኝ እየደበደብኩ ማስጮሽ። ልቀቂኝ! ደፋ ጭራሽ ክሬም ትደበድብኛለሽ? ልቀቂኝ! አታፍሪም እንዴ? ለምን አፍራለሁ? ራስሽን ደብድበሽ ተደበደብኩ ስትይ መች አፈርሽ? ተናገሪ። አንቺ ነሽ አይደል ጌጡን የከተትሽብኝ? የምን ጌጥ ነው የምትይው? በሽተኛ! አሁን ውጪ ልተኛበት። ሰውን እንቅልፍ ነስተሽ አንቺ ለመተኛ ስትሞክሪ ትንሽ እንኳን አታፍሪም? ፈጣሪ ኑኑ ልቀቂኝ! አይ በጭራሽ አልለቅሽም። ቢራቢሮ ወድቃ ደግሞ ማን ነክቷት ነው የወደቀችው? ቆይ ምን ችግር አለው? አርቲፊሻል እኮ ነው። ደግሞ ልታባሩ እንደነበር ሰማሁ። እኔማ እንደው ህይወት ያለው መስሎኝ እኮ ነው። አሁን ከሁሉም ነገር አርቲፊሻል አለው ይሆናል እንግዲህ። ስድ ባለጌ ታንቱ። አይኔ እንዴት እኮ እንደምታስቂ! እንደው አይኔ ታስቀኛለሽ እንዴ? አረዲያ አይደለ ባለጌ እሽ ካንቱ።
ለነገሩ ነፍስ የላትም ተበለኝ። ቀስ በል ምን ሆናችሁ ነው እንዴ? መሲ ምን አለበት እንደፈለገች ብትሆን፣ ባልተናገርኳት ባልተቀየምኳት ኖሮ። አሁን ከሞተች ምንድን ነው የሚባለው? ቆይ ለምን እንደዚህ ያደረገች? ለምንድን ነው እንደዚህ የምትሆነው? ይህን ያህልኛ ያልሰማነው ነገር ምን ቢፈጠር ነው? በር ላይ ሆነሽ ጠብቂ፣ ከዛ ስመጣ እንጠብቀዋለን። ኤልሹ እኔ ግን ፈርቻለሁ። ስጀምር ቢቀርብሽ ነው የሚሻለው። አይሆንሽም እኮ ባያምርብኝም የማማ ልብሶች ውድ ስለሆኑ የሆነስ ለብሶ ደርባባ ነው የሚመስለኝ። ቢመስልሽ ባይመስልሽ ለብሰሽው አትወጪ ነገር። ስጀምር ቢቀርብሽ ነው የሚሻለው። አይሆንሽም ኤልሹ። አንቺ ደግሞ ዝም ብለሽ በሩን ጠብቂ። እንዴት እንደማለብሱ ነው ያሳይሻለሁ። ኤልሹ ደብቂ። እንዴ ምንድነው ይሄን ያክል እያንኳኳ የማትከፍቱት? እንትን ኤልሹ እስክተኛ እኮ ነው። ማለት አንቺ ልጅ ምን ሆነሻል? ኤልሹ የሆነችው ነገር አለ እንዴ? አሞታል? ኧረ አላመሟትም። አሁን እኮ ነው የተኛችው። እንደውም እንቅልፍ ወሰዳታል መሰለኝ። ኤልሹ ውይ ለካ ከተኛች ቆየች። እንቅልፍ ወስዷታል። ዛሬ ምን የሆነ ነገር ሆነሻል? በእሷ ከተኛች አንቺም ገብተሽ ተኝ። እሺ በቃ እንደውም ምግብ ምን ይሻልሻል? ቀበጣጠርኩኝ አይደል? ምን ላድርግ ብለሽ ነው ኤልሹ? ጨንቆኝ እኮ ነው። ዶክተር 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 እባክሽን ቶሎ ሄደን ልጅቷ መድኃኒት ወስዳ ነው። ብዙ ክኒን ወሰደችው። ዶክተር እባክሽን ቶሎ በይ። ዶክተር እባክሽን ፍጠኛት።
ምን ያነፋርቅሻል? እኔን ስታይ ነው አይደል ማልቀስ የጀመርሽ? ልቤ እንዲራራልሽ ብለሽ አይደለም። እና ለምን ታለቅሻለሽ? ምን ተፈጠረ? ወንድሜ ኤልሹ ታማለች እናማ ወደ ሆስፒታል ወስዷታል። መትረፏን እንጃ። ትንፋሿ ጸጥ ብሎ ነበር። ምን አይነት ምን ብትታመም ነው ይሄን ያክል? መድኃኒት ውጣ ነው ማለቴ፣ ባንዴ ብዙ መድኃኒት ውጣ። ምን ልሁን ብላ ነው ቆይ እንደዚህ የምታደርገው? እኔ እንጃ። እኔም እሱን አላውቅም። ሁላችንም አልገባንም። ብቻ ክፍሏ ስገባ ተዘርራ ነው ያገኘኋት። ኧረ ጉድ! ወይ ጣጣ! እናቷ ስለጠፋችውን እንደዚህ የምታደርግ። እሺ በቃ ምንም አትሆንም። አንቺ ተረጋጊ፣ አታልቅሽ። አልቅሽም ደህና በሆነች ወንድሜ። የምትተርፍ አይመስለኝም። ምንም ብትሆን ነቅታ ራሱ አልተንቀሳቀሰችም እኮ። ታይ፣ ክፉ ነገር ካፍሽ አይወጣ። ምንም አትሆንም። አንቺ አትጨነቂሽ። ቆይ እትዬ የት ሄዳ ነው? ምናልባት እንደጋሺ። ለምንድን ነው ይሄንን የምትጠይቂኝ? እኔ ይሄን በምን አውቃለሁ? አይ ምንም፣ እንዲሁ ግራ ስለገባኝ ተጨንቄ ነው። ቢሆንም አላውቅም። ሁለተኛ እንደዚህ አይነት ጥያቄ እንዳትጠይቂኝ እሺ? ግን አትቆጣ። ምን ያስቆጣል? በቃ ስለማይመለከተኝ ነገር አትጠይቂኝ። ኧረ ወንድሜ ተረጋጋ። እንዴት ናት? ነቃች? ቤሉት እባክህ ተረጋጋና ንገረን። ንገረን እስኪ። እኔ ነች። እንዴት ናት? ደህና ናት? ንገረን እስኪ። ታረፈች ወይስ? ቤሉት ተናገር እንጂ። ምን ሆነሃል? ጭንቀት ላይ እኮ ነን። መድኃኒቱን ከወሰደች ስለቆየች ትንሽ ከብዳል እያሉ ነው። እና አንተርፍም ነው ቤሉት? እና በእናትህ እያጨነቀን ነው። አብራርተህ ንገረን። ተይ መሲ፣ ዝም በይ። አታርፍም አለ። እንደው ምን አይነት ትዳር! አባትየው ሞተ፣ እናቲቱ ጠፋች፣ አሁን ደግሞ ልጅቷ የሞት አፋፍ ላይ ናት። ተይ እናቴ፣ ምንም መጥፎ ነገር ማሰብ የለብንም። ፈጣሪ ያውቃል። አንቺ ደግሞ መኪና ውስጥ እኮ ለካ እንደሞተ ሰው ቀስቅሳ ነበር። እኔ ልጁ መኪናውን እያበረረ እንደው እንዳይደነግጥ ብዬ ነው ዝም ያልኩት። ተይ በቃ እንደዚህ ይባል እናቴ፣ እንደዛ መሆን የለበትም። እባክሽ ልጸልይላት። ወዴት ነሽ? እናቴ እዚህ ነኝ። ስልክ ላውራ ብዬ ነው። እሺ ብዙ አትራቂ። እንደው ልጆቹ እንደዚህ እስከሚሆኑ ድረስ እንደው ሄለን የት ገብታ ነው? ምን ዋጣት? ቆይ ይሄ ምን አይነት እድል ነው አምላኬ? ተው፣ እንደዚህ መሆን የለበትም። እህቴን ከወሰድክብኝ እኔም መኖር አልፈልግም። ገና እኮ የአባቴን መሞት አላመንኩበትም። እባክህ እሱን ወስደው የለ ቢያንስ እህቴን ተወልኝ እባክህ። ስማኝ፣ ልጅት መድኃኒት ወስዳ ነው መሰል ሐኪም ቤት ነው ያለችው። ሳስበው በእናቷ መጥፋት ምክንያት ሳይሆን አይቀርም። ማናት? ኤልሹ ናት? ወንድሜ ግን ምን ሆኗል? ከማን ጋር እያወራ ነው? አዎ ኤልሹ ናት። ይህን መድኃኒት ነው የወሰደችው? ቆየት ሐኪም ቤት ናት። ምንድን ነው የተፈጠረው? ምን ይፈጠራል? ያው እንደነገርኩ ነው። እናቷ ስለጠፋች ነው የሚሆነው። እንግዲህ እኔ ብጠፋ ምንም ማድረግ አልችልም። ከአቅሜ በላይ ነው። ኧረ ተው፣ ልጅት አይናችን እያየ እንዳትሞት። እሺ አሁን ንገሪኝ፣ የት ሐኪም ቤት ናት? እሱን እኔም አላውቅም። አጣርቼ የምነግር ይሆናል። ሄሎ ቴዲ፣ እንዴት ነህ? ደህና ነኝ መስዬ። ደጋግሜ ስደውል እኮ ስልክ አላነሳልህ አልሽኝ። እኔማ የሆነ ቤት አገኘውና ፎቶ ልኬ ላሳይሽ ነበር። ኤልሹ ራሷን ስታ ሆስፒታል ገብታለች እና ከሷ ጋር ነኝ። እንዴ ምን ነው? ምን አጋጠማት? መድኃኒት ወስዳ ነው። የምን መድኃኒት? እራሷን ለማጥፋት ብዙ አይነት መድኃኒት ነው የወሰደችው። በፈጣሪ! ቆይ ይሄ እንዴት ይሆናል? ለምንድን ነው እንደዚህ ያደረገችው? ምን ሆና ነው? እኛም አልገባንም። እሺ የት ናችሁ? የት ናችሁ? ልምጣ? አይ በዚህ ሁኔታ መምጣት የለብህም። ለምን እንዴ? መምጣት ምን ችግር አለው? የግድ ላያት ይገባል። በዛ ላይ ሄለንም ወደ ቤት አልተመለሰችም። ስለዚህ መምጣት አለብኝ። ተው ይቅርብህ ቴዲ፣ ከቤሉ ጋር ትጋጫላችሁ። አይ እመጣለሁ። እናቷ በሌለችበት ልጅቷ አንድ ነገር ብትሆንስ? ምን ማለት ነው ቴዲ? አንተ እኮ ዶክተር አይደለም። ቢሆንም በቃ አድራሻ ቴክስት አድርጊልኝ። እመጣለሁ አልኩሽ እኮ። መሲ ዝም ብለሽ እኮ ነው። ልጁ የሚመከርም የሚሰማም አይነት አይደለም። ከዚህ ቤተሰብ ጋር የሆነ ቁርኝት አለው።
አይኔን ፍቱልኝ እባካችሁን። በኋላ የማትወጡበት ችግር ውስጥ ነው የምትገቡት። እባካችሁን። እንኳን እኔ አንቺም ማትወጪ ችግር ውስጥ ገብተሽ ዝም ብሎ ቀን ሙሉ መለፍለፍ አይከብድሽም? ዋና አባና አንተ ውሻ፣ በኋላ የማትወጣበት ችግር ውስጥ ትገባለህ። ፍታኝ ብያለሁ። አይ አልፈታሽም፣ መፍታት አልችልም። አይ ከኔ ምንድን ነው የምትፈልገው? ማነህ? በዛ ላይ ስንት ናችሁ? ለምንድን ነው ያሰራችሁኝ? ለምንድን ነው ያዛችሁኝ? ጥያቄ ለመጠየቅ መፍጠን የለብሽ። ተረጋጊ። ለጊዜው ማንም ምንም አይነት መልስ አይሰጥሽም። ልቀቁኝ ብያለሁ። ልቀቁኝ ሰውዬ፣ ነግሬሃለሁ። እንዲህ በቀላሉ ለቅሽ የመሆንሽ ደፋር። እንዴት አይነት ድፍረት ቢኖርሽ ነው ልቀቀኝ የምትይው? አንተ ማነህ? ከኔ ምንድን ነው የምትፈልገው? ከአንቺ ብዙ ነገር ነው የምፈልገው። መጀመሪያ ግን ህይወትሽን ነው የምፈልገው። ህይወትሽን ማለት ምን ማለት ነው? ህይወትሽን ማለት ነፍስሽን ማለት ነው። ህይወትሽን ነው የማጠፋው፣ እስትንፋስሽን ነው የማቋርጠው። ድፍረት? አዎ ለበቀል በጣም ደፋር ነው። ምናልባትም እስካሁን እንደኔ አይነት ሰው አላጋጠመሽም ይሆናል። ሳላሰቃይሽ ነፍስሽን አላጠፋው። ለሱ ደግሞ ቃል ይገባልሻል። ለምን ምን እንደፈለክ በቀጥታ አትናገርም? ገንዘብ ነው አይደለ? ብር ፈልገህ ነው አይደል እንደዚህ የምታሰቃየኝ? እሱን ስትፈልጊ ቀቅለሽ ቢው። እሺ ፍላጎት ምንድን ነው? ማን ወደዚህ ላከ? እሱንም ለመመለስ ጊዜው አሁን አይደለም። እና ለምን ያስከኝ? ልቀቀኝ እባክህን። ሰው ተመሳስሎ ሊሆን ይችላል። እኔ አንተን ካሁን በፊት አላውቅም። እንዳንተ አይነት ሰው አይቼም አላውቅም። ዝም በይ፣ ብዙ አትለፍልፊ። ብዙ የምትናዘዥው ነገር ስላለ ኃይልሽን አጨርሽ። ምንድን ነው የምትፈልፈው? ቆይ ምንድን ነው የምናዘዘው? ለሱም ጊዜው አሁን አይደለም። አዎ ጊዜ ያሳጣ። ቆይ ከእኔ ምንድን ነው የምትፈልገው? ቆይ ምንድን ነው የምትሰራው? ልቀቀኝ። ሰው ብዛው አርፈሽ ተቀመጪ። ይኸውልሽ አንገትሽን ነው የምቀጭልሽ። አርፈሽ ተቀመጪ። ቆይ ከእኔ ምንድን ነው የምትፈልገው? ሰሚኛለሽ አይደል? አርፈሽ ተቀመጪ። እሺ ተቀኝ። እሺ ቀስ አድርገኝ። አንተ ማነህ? ምንድን ነው ከእኔ የምትፈልገው? ያምሃል እንዴ? ልቀቀኝ። እሺ ፍታኝ። አንተ ማነህ? ምንድን ነው ከእኔ የምትፈልገው? ምንድን ነው? ቆይ የሆነ ነገርማ እየተፈጠረ ነው። ወንድሜ ምን ሆኗል? ምንድን ነው እንደዚህ የሚደባበቀው? በዛ ላይ የትዬ ክፍል ምን ያደርጋል? ልብሷን የት ነው የምታስቀምጠው? አዶኔ ከየት ልወስድለት ነው አምጣ ያለኝ? እኔ እንኳን ልብሷን ቤቱንም በደንብ አላውቀው። ወይ ጣጣ! እንዴ ለምንድን ነው ቁም ሳጥኑን የሚከፍተው? ወይኔ ጉዴ! ምን ሆኖ ነው ልጁ? ሳይሳሳት መድረስ አለብኝ።